ወገኖቼ ዛሬ ነግራችኋለሁ። እግዚአብሔር በሕይወታችን የሆነ ኃላፊነት ሲሰጠን የሆነ ነገር አድርጎ ሲለን በእጃችን ያለው ትንሽ ነገር ነው። ምናልባትም ትንሽ ዕውቀት ያለንበት ቦታ ወይም ገጠራማ ሊሆን ይችላል፣ ትንሽ ከተማ። ራእያችን ግን በጣም ትልቅ፣ የተወለድንበት ፋሚሊ በጣም ባለሀብት ያልሆኑ ጥቂት ሰዎች፣ ሁሉ ነገራችን በጣም ጥቂት ሊሆን ይችላል። በዛ ጥቂት ነገር ውስጥ ግን እግዚአብሔር በትንሽ ነገር አነጋጋሪና ትልቅን ነገር መስራት ስለሚችል ያለንን ትንሽ ነገር ሳይሆን የሚያየው እግዚአብሔር ራሱን አይቶ ስለሆነ የሚናገረን ያለኝ ይሄ ነው ልንለው ይገባል። የለኝም ሳይሆን ማለት ያለብን ልክ እንደዚሁ 2 ዓሣ 5 እንጀራ አለን እንጂ የለኝም አይባልም። ፈጽሞ የሌለው ሰው የለም። መክሊት የሌለው ያልተሰጠው ሰው የለም። ባዶ እጁን ያለ ሰው የለም። የሆነ ነገር በእጅህ አለ። የሆነ የያዝከው ነገር አለ። ያ የያዝከው ነገር አልተገለጠልህም፣ አላየኸውም ማለት የለህም ማለት አይደለም። እኔ ዛሬ ጸልይላችኋለሁ። ነገር ያለባችሁ ሰዎች፣ እግዚአብሔር የጠራችሁ ሰዎች፣ ማገልገል ያለባችሁ ሰዎች፣ ለብዙ ሕዝብ መትረፍ ያለባችሁ ሰዎች በእናንተ ውስጥ ያለው ይህ ክብር መገለጥ ይጀምር። ብዙዎችን የሚስብ ብዙዎችን የሚጠራ ይህ ክብር ታፍኖ የተቀመጠ ነገር በናዝሬቱ በጌታ በኢየሱስ ስም መውጣት ይጀምር። ክብር ለጌታ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ በኪንግደም ላይት ሚኒስትሪ በጂኤምኤም ቴሌቪዥን የሚተላለፍላችሁ ፕሮግራም ነው። ዛሬ እንግዲህ ከእግዚአብሔር ቃል አንድ ክፍል አካፍላችኋለሁ። የስብከቴ ርዕስ ወይም የትምህርቴ ርዕስ በእጅህ ላይ ምን አለ የሚል ነው። ለምሳሌ አንዳንድ ጊዜ እጅህ ላይ ምን አለ ብለን ሰዎችን ስንጠይቅ ያለንን ከማሰብ ይልቅ የሌሉን ነገሮች ነው ቶሎ ወደ አይምሯችን የሚመጡት። እስኪ ምንድን ነው ያለህ ተብሎ አንድ ሰው ቢጠየቅ እንዲህ አለኝ ብሎ ያስባል። ምናልባት ባንክ ውስጥ ያለውን ትንሽ ነገር ወይም ደግሞ ያፈራቸውን ትንሽ ነገሮችን ያስብና ብዙ እንደሌለው ያስባል። ግን ምንድነው የሌለህ ተብሎ ቢጠየቅ አንድ ሰው መኪና የለኝም፣ ቤት የለኝም፣ ልጅ የለኝም፣ ሚስት የለኝም፣ ስራ የለኝም፣ ቪዛ የለኝም የሚሉ በጣም ብዙ ነገሮችን መናገር ይችላል። አለኝ ከሚለው ይልቅ የለኝም የሚለው ይበዛል። ዛሬ እንግዲህ የማካፍላችሁ በእጅህ ላይ ምን አለ፣ እግዚአብሔር የሰጠህ ያንተ የሆነ ነገር በእጅህ ላይ ምን አለ በሚል ሐሳብ ነው የማካፍላችሁ። ይህንንም ሐሳብ በማርቆስ ወንጌል ምዕራፍ 6 ከቁጥር 30 እስከ 44 ያለውን የእግዚአብሔርን ቃል የምናይ ይሆናል አንድ ባንድ። ይህ ክፍል በአራቱም ወንጌላት የተጻፈ ነው። ማለትም በዮሐንስ ወንጌል፣ በማቴዎስ፣ በማርቆስ እና በሉቃስ ወንጌል በሁሉም በአራቱም ወንጌላት ተጽፎ የሚገኝ ታሪክ ነው። ከዛ በፊት ግን እግዚአብሔርን በቃሉ እንዲናገረን እንዲሁም ደግሞ ሰሞኑን በልቤ ሲመላለስ በነበረው የእግዚአብሔር ቃል ባርኪያችሁ ጸልየን ወደ ዋናው ሐሳብ የምንመጣ ይሆናል። እስኪ የመዝሙር 23ን አንብቤ በዛ ያለውን በረከት እንካፈላለን። እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ እግዚአብሔር በእረኝነቱ ያስደንቅህ፣ እግዚአብሔር በጥበቃው ያስገርምህ፣ የሚያሳጣኝም የለም እንደሚል ፈጽሞ አትጣ። የምትመነዝረውን የምትዘረዝረውን ነገር አትጣ። ለሰዎች የምታካፍለውን ነገር ፈጽሞ አትጣ። ቤትህ ሙሉ ይሁን፣ ነገርህ ሙሉ ይሁን። በለመለመ መስክ ያሳድረኛል እንደሚል የእግዚአብሔር ቃል ለምለም መስክ ይሰጥህ። የለመለመ ሥራ፣ የለመለመ በረከት እግዚአብሔር እንዲሰጥህን ይጸልያለሁ። በእረፍት ውኃ ዘንድ ይመራኛል ተብሎ ደግሞ እንደተጻፈ እግዚአብሔር ያረፈን ሕይወት ይስጥህ። ወዳረፈ ውኃ፣ ወዳረፈ ሥራ፣ ወዳረፈ ትዳር እግዚአብሔር ይምራህ። ነፍሴን መለሳት እንደሚል ደግሞ የተናወጠች ነፍስ ብትኖር፣ የተጨነቀች ነፍስ ብትኖር ማረፍ ይሆንላት። ስለ ስሙም በጽድቅ መንገድ መራኝ እንደሚል እግዚአብሔር ብቻውን ይምራህ።
ሰዎች ፈጽሞ አይምሩህ፣ የሚመራህ እግዚአብሔር ራሱ ብቻ ይሆን። በሞት ጥላ መካከል እንኳን ብሄድ እንደሚል በሞት ጥላ እንኳን መካከል ብትሆን፣ በፍርሃት ውስጥ እንኳን ብትሆን አንተ ከኔ ጋር ነህና ክፉን አልፈራም ተብሎ እንደተጻፈ የሚያስፈራራህ ክፉ ከመንገድህ፣ ከሕይወትህ፣ ከሥራ ሁሉ ላይ በክርስቶስ ኢየሱስ ስም የተመታ ይሁን። በትርህና ምርኩዝህ እነሱ ያጽናኑኛል እንደሚል እግዚአብሔር ያጽናህ፣ በቤቱ ያቁመህ። በፊቴ ገበታን አዘጋጅህልኝ ተብሎ እንደተጻፈ በዚህ ዓመት ካልጠበቅከው ስፍራ ካልገመትከው ቦታ እግዚአብሔር ገበታን ያዘጋጅልህ። ፈጽሞ ጠላት ሊወስደው የማይችል ጠላት እጁን ዘርግቶ ሊካፈለው የማይችል በረከት እግዚአብሔር በፊት ያዘጋጅልህ። ገበታ በፊት ይዘጋጅልህ። በጠላቶቼ ፊት ለፊት ራሴን በዘይት ቀባህ እንደሚል እግዚአብሔር በጠላቶች ፊት ለፊት በሞገስ ይቀባህ። እንዲሁም ደግሞ ጽዋዬ የተረፈ ነው ተብሎ እንደተጻፈ እግዚአብሔር ሞልቶ የሚተርፍን ነገር ይስጥህ። ያንተን ጽዋ ሞልቶ የሚተርፍ ይሁን። ዙሪያውን የሚያጥለቀልቅ ለብዙዎች የሚተርፍ ለብዙዎች ረፍት የሚሆን ጽዋ እግዚአብሔር ይስጥህ። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል ተብሎ እንደተጻፈ የእግዚአብሔር ቸርነት በሕይወትህ ዘመን ሁሉ ይከተልህ። እንዲሁም በመጨረሻ በእግዚአብሔር ቤት ለዘላለም እኖራለሁ ተብሎ እንደተጻፈ በእግዚአብሔር ቤት ለዘላለም ጸንተህ መኖር ይሆንልህ። አቤቱ እግዚአብሔር ሆይ እናመሰግንሃለን። ደግሞ ዛሬ ቃልህን ልንማር በፊትህ አለን። የቃልህ ፍቺ ያበራልና አምላካችንና አባታችን እግዚአብሔር ሆይ ቃልህ እንዲያበራለን፣ ወደ እውነት ሁሉ እንድትመራን፣ ለልባችን እንድትናገረን፣ ያዘነች ብትኖር እንድትጽናና፣ የተረበሸ ሰው ያለ ከሆነ መረጋጋት እንዲሆንለት፣ በዕዳ ውስጥ ያለ ሰው ደግሞ ዕዳው እንዲከፈልለት በክርስቶስ ኢየሱስ ስም ጸልያለሁ። ተናገረን፣ እንሰማለን። በናዝሬቱ በጌታ በኢየሱስ ስም ጸለይኩኝ፣ አሜን። እንግዲህ እንደነገርኳችሁ የትምህርቴ ርዕስ በእጅህ ላይ ምን አለ የሚል ነው። ምን አለ? ወይስ የለኝም ብለህን የምታስበው? ትንሽ ነው ያለኝ ብለህን የምታስበው? ወይስ ምንድን ነው የምታስበው? ቃሉን አነበዋለሁ። በማርቆስ ወንጌል ምዕራፍ 6 ቁጥር 30 እስከ 44። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና ያስተማሩትን ሁሉ ነገሩት። እናንት ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳ ጊዜ አጡ። በታንኳውም ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው። ብዙዎችም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው። ወደ እርሱም ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙም ነገር ያስተምራቸው ጀመር። በዚያን ጊዜ ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉት የላቸውምና በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን እንዲበሉም እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 50 እየሆኑ በተራ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሽም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውንም የበሉ ወንዶች 5000 ነበሩ ይላል። ክብር ለጌታ ይሁን። እንግዲህ ሐሳቡን ሲጀምር ሐዋርያት ወደ ኢየሱስ ተሰበሰቡ ይላል። ተሰብስበው ያደረጉትን ነገር ነገሩት ይላል። ከፍ ብለን እስኪ እንመልከት። ከፍ ብለን ስናይ ቁጥር 7 ላይ እንዲህ ይላል፣ 12ቱንም ወደ ራሱ ጠራ፣
ሁለቱንም ይልካቸው ጀመር። በርኩሳን መናፍስትም ላይ ስልጣን ሰጣቸው። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸው ቢሆን እንዳይዙ አዘዛቸው። በእግራችሁም ጫማ አድርጉ እንጂ 2 እጀ ጠባብ አትልበሱ አለ። በማናቸውም ስፍራ ወደ ቤት ብትገቡ ከዚያ እስክትወጡ ድረስ በዚያው ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር የሆንባችሁ ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚያች ከተማ ይልቅ ለሶዶምና ለጎሞራ በፍርድ ቀን ይቀልላቸዋል አላቸው። ወጥተውም ንስሐ እንዲገቡ ሰበኩ። ብዙ አጋንንትንም አወጡ፣ ብዙ ደዌዎችንም ዘይት እየቀቡ ፈወሷቸው ይላል። እንግዲህ ቅድም እንደነገርኳችሁ ሪፖርት ያደርጉለት ነበረ። ያደረጉትን ነገር ለጌታ ኢየሱስ ይነግሩታል። ከዚህ ቀደም ምን አድርጓቸዋል? 2 እያደረገ በአጋንንት ላይ ስልጣን ሰጥቷቸው ወንጌልን እንዲሰብኩ የምስራቹን እንዲናገሩ ልኳቸው ነበር። እነዚህን 12 ደቀ መዛሙርት ጌታ ኢየሱስ እና ደዌዎችን ከፈወሱ በኋላ አጋንንትን ካወጡ በኋላ ወደ ኢየሱስ መጥተው ሪፖርት አደረጉለት። የሆነውን ነገር ነገሩት እና እንዲህ አላቸው፣ በቃ አሁን ማረፍ አለባችሁ። አገልግላችኋል፣ ለፍታችኋል፣ ደዌዎችን ፈውሳችኋል፣ አጋንንትን አውጥታችኋል። አሁን ትንሽ እረፉ ሲላቸው እናያለን። እና ቁጥር 31 ላይ እናንተም ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት እረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ አላገኙም። እንግዲህ ሐዋርያት ሲጸልዩ ቆይተው ሲያስተምሩ ቆይተው ለሰዎች ደዌዎችን ሲፈውሱ ቆይተው ደክሟቸው ስለነበረ እስኪ ትንሽ ረፉ አላቸው። ቁጥር 32 ላይ እንዲህ ይላል፣ በታንኳም ብቻቸው ወደ ምድረ በዳ ሄዱ ይላል። ትንሽ ሊያርፉ ስለፈለጉ በታንኳ መሄድ ጀመሩ። 33 ላይ ግን እንዲህ ይላል፣ ሰዎችም ሲሄዱ አዩአቸው ይላል። ብዙ ሰዎች እነዚህ ደቀ መዛሙርትና ጌታ ኢየሱስ በታንኳ ሲሄዱ አዩአቸው። ብዙዎችም አወቋቸውና ከከተሞቻቸው ሁሉ በእግር እየሮጡ ወዲያው ቀደሟቸው፣ ወደ እነርሱም ተሰበሰቡ ይላል። እንግዲህ በጣም ብዙ ሰዎች ይከተሏቸው ነበር። በእግራቸው ቀደሟቸው ይላል። እንደውም ቀድሟቸው ደረሱ። ምክንያቱም ብዙዎች ሲፈወሱ አይተዋል። አንዳንዶች ዘመዶቻቸው እንዲፈወሱላቸው ይፈልጋሉ። ራሳቸውን በህመም ያሉ ናቸው፣ መፈወስ ይፈልጋሉ። ጌታ ኢየሱስ ደግሞ የሚያስተምረውን ትምህርት መማር ይፈልጋሉ እና ተከተሏቸው ይላል። አንዳንዴ ምን ይገርመኛል መሰላችሁ? ሰው ሲቀባ ቅባት ሲኖርበት ወይም ጥሪ ሲኖረው ሰዎች ወደሱ ይሰበሰባሉ። የጌታ ኢየሱስን ሕይወትና የደቀ መዛሙርትን ሕይወት ስናይ እንደዚህ ነው። ሰው የእግዚአብሔር ነገር ካለበት ባይፈልግ እንኳን ሰዎች ወደሱ ይሰበሰባሉ። በእግራቸው ሮጡ ይላል። በቃ መስማት ስለሚፈልጉ ፈውስ ስለሚፈልጉ መጡ ይላል እና የእግዚአብሔር ነገር ያለበት ሰው በሰዎች ይከበባል። ሰዎች ከሱ መስማት ይፈልጋሉ። የተጨነቁ ሰዎች ይመጣሉ፣ እንዲጸልይላቸው ይፈልጋሉ። እኔ ዛሬ ጸልይላችኋለሁ። ነገር ያለባችሁ ሰዎች፣ እግዚአብሔር የጠራችሁ ሰዎች፣ ማገልገል ያለባችሁ ሰዎች፣ ለብዙ ሕዝብ መትረፍ ያለባችሁ ሰዎች በእናንተ ውስጥ ያለው ይህ ክብር መገለጥ ይጀምር። ብዙዎችን የሚስብ ብዙዎችን የሚጠራ ይህ ክብር ታፍኖ የተቀመጠ ነገር በናዝሬቱ በጌታ በኢየሱስ ስም መውጣት ይጀምር እና እነዚህ ሰዎች ተከተሏቸውና በእግር ቀደሟቸው ይላል። 34 ላይ ቁጥር 34 ላይ እንዲህ ይላል፣ ኢየሱስም ወጥቶ ብዙ ሕዝብ አየና ይላል። በጣም ብዙ ሕዝብ ነው የመጣው። እረኛ እንደሌላቸው በጎች ስለነበሩ ይላል። እረኛ እንደሌላቸው ጠባቂ እንደሌላቸው በጎች ስለነበሩ አዘነላቸው ይላል። አሳዘኑት። አያቸው። በጣም ብዙ ሰዎች ናቸው። እንግዲህ ደቀ መዛሙርቱ ደክሟቸዋል። ደከመን ብለው አልተውም። በቃ አሁን ደክሞናል፣ ማገልገል አንችልም ሳይሆን ያሉት አዘነላቸው። ኢየሱስ አይቶ አዘነላቸው። አንዳንድ ጊዜ እውነተኛ እረኛ አለ፣ ክፉ እረኛ አለ፣ ደግሞ ባለሙያ ሙያተኛ እረኛ አለ። እነኚህ ሰዎች ደግሞ እረኛ እንኳን የሌላቸው ናቸው፣ ጠባቂ እንኳን የሌላቸው ናቸውና አዘነላቸው ይላል። አዘነላቸው ሲል ከሆድ የሆነ ሐዘን፣ ከውስጥ የሆነ ሐዘን፣ የሚንሰፈሰፍ ሐዘን አዘነላቸው ነው እውነት ትክክለኛው ትርጉም። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው፣ ብዙም ነገር ያስተምራቸው ጀመር ይላል። አሁን መጀመሪያ ያደረገው ያስተምራቸውን የጀመረው። ከሁሉ ነገር የሚቀድመው የእግዚአብሔርን ቃል መስማት ነው።
ለነዚህ እንደረኛ እንደሌላቸው ለሆኑ ህዝቦች የሚያስፈልጋቸው አሁን መጀመሪያ ምግብ አይደለም፣ እንዲመገቡ ሳይሆን ለዕለት የሚያስፈልጋቸው ነገር ሳይሆን የእግዚአብሔር ቃል ያስፈልጋቸዋል። ልብን የሚያረጋጋ ተስፋ የሚሆን የሚያጽናና የእግዚአብሔር ቃል ያስፈልጋቸው ስለነበረ ከምንም አስቀድሞ ጌታ ኢየሱስ ያስተምራቸው ጀመር። አዘነላቸው ይልና የሆነ ነገር አደረገላቸው ሰጣቸው ሳይሆን የሚለው የእግዚአብሔርን ቃል አስተማራቸው ይላል። እግዚአብሔር ሲያዝንልን እንደዚህ ነው። መጀመሪያ በቃሉ ነው የሚመጣው፣ በሚያጽናና ቃል፣ በሚያበረታ ቃል እግዚአብሔር ወደኛ ይመጣል። ሰው በእግዚአብሔር ቃል ከበረታ በኋላ መተማመኛውን እግዚአብሔር ካደረገ በኋላ ሌላው ነገር የሚገኝ ነው። ለዚህ ነው የእግዚአብሔር ቃል ሲናገር በመጀመሪያ መንግስቱንና ጽድቁን ፈልጉ ይላል። ስለ መንግስቱ መጀመሪያ ፍለጋችሁ ስለ መንግስቱ ይሁን፣ ስለ እግዚአብሔር ቃል ይሁን፣ ስለ መንግስቱ ይሁን። ከዚያ በኋላ ግን ሌላው ይጨመርላችኋል። ለዕለት የሚያስፈልጋችሁ ለህይወት የሚያስፈልጋችሁ ነገር ይጨመርላችኋል ይላል። ስለዚህ በመጀመሪያ ጌታ ኢየሱስ ያደረገው ያስተምራቸው ጀመረ ይላል። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ብዙ ካስተማራቸው በኋላ ብዙ አብሯቸው ከቆየ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል አሉት። አሁን ያሉበት ቦታ ምንድነው? ምድረ በዳ ነው። ምድረ በዳ ብቻ አይደለም፣ መሽቷል። ስለዚህ ምን ይደረግ ነው የሚሉት ደቀ መዛሙርቱ። የሚበሉት የላቸውምና በዚያው ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። ይህ የሰው መፍትሄ ነው። የደቀ መዛሙርቱ መፍትሄ ምንድነው? በምድረ በዳ ስለሆኑ ከዚህ ምድረ በዳ ዞር ይበሉ፣ የምንሰጣቸው ስለሌለ ይህን ሁሉ ህዝብ ማብላት ስለማንችል መብል ወደሚያገኙበት ስፍራ ይሂዱ አሉ። ይህ የሰው መፍትሄ ነው። እስኪ የእግዚአብሔርን መፍትሄ ደግሞ የጌታ ኢየሱስን መፍትሄ ደግሞ እናያለን። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን እንዲበሉ እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 እንጀራ ወይም 5 ይላል 2 ዓሣ አሉት። በመጨረሻ እንደምታዩት በመጨረሻ ቁጥር 44 ላይ እንጀራውን የበሉት ወንዶችም 5000 ነበሩ ይላል። በሌላ የመጽሐፍ ቅዱስ ክፍል ደግሞ ሴቶችና ሕፃናት ሳይቆጠሩ 5000 ነበሩ ይላል። እንግዲህ ጌታ ኢየሱስን ሲከተሉት የነበሩት ሰዎች ከ5000 በላይ ናቸው። ምናልባትም 10000 ወይም 15000 ሰዎች መጥተዋል ማለት ነው። 15000 ሰዎችን መመገብ በሰውኛ ሊታሰብ የሚችል አይደለም። አንዳንድ ጊዜ ኑሯችንን በሰውኛ እናስበዋለን። ያለን ነገር ትንሽ ነው፣ ኑሮው ግን ከባድ ነው። ኑሮና ገቢ አይመጣጠንም። ያለንና ያለንበት ሁኔታ አይመጣጠንም። በሰው ሂሳብ ከሄደን ፈጽሞ የሚቻል አይደለም። ደቀ መዛሙርቱም ለዚህ ነው ቢገዙላቸው እንኳን ይህንን ሁሉ ምግብ የሚያገኙበት ቦታ ላይ አይደሉም። ምክንያቱም ምድረ በዳ ላይ ነው ያሉት። ሁለተኛ ደግሞ መሽቷል። ምንም በማይመች ሁኔታ ውስጥ ነው ያሉት እና በሰው ካልኩሌሽን በሰው ስሌት የሚመች ቦታ ወይም የማይሆን ሁኔታ ውስጥ ነው ያሉት። በሌላ የመጽሐፍ ቅዱስ ክፍል ግን እርሱ ሊያደርግ ያለውን ያውቅ ነበርና ጌታ ኢየሱስ ያውቃል። ኦልሬዲ ምን ሊያደርግ እንዳሰበ ያውቃል። ስጧቸው ሲል 5 እንጀራና 2 ዓሣዎች በመካከላቸው እንዳለ ያውቃል። በዮሐንስ ወንጌል ሄዳችሁ ስትመለከቱ አንድ ብላቴና ነው የያዘው። ይህ ብላቴና 2 ዓሣዎችና 5 እንጀራዎችን ይዟል። እንደያዘ ያውቃል። እያወቀ ግን እንደውም ሊፈትነው ነው የሚለው እዛኛው ክፍል ላይ ሊፈትነው ወይም ሊፈትናቸው ጠየቀ ይላል። እስኪ ስጧቸው አላቸው። ሲፈተኑ ለፈተናቸው የሰጡት መልስ የሰውኛ ስሌት ነው። በሰውኛ ስሌት ደግሞ ነገሩ ሊሆን አይችልም። ጌታ ኢየሱስ ግን ሊያደርግ ያለውን ነገር ያውቃልና። ወገኖቼ ዛሬ ነግራችኋለሁ፣ እግዚአብሔር በሕይወታችን የሆነ ኃላፊነት ሲሰጠን የሆነ ነገር አድርጎ ሲለን በእጃችን ያለው ትንሽ ነገር ነው። ምናልባትም ትንሽ ዕውቀት ያለንበት ቦታ ወይም ገጠራማ ሊሆን ይችላል፣ ትንሽ ከተማ። ራእያችን ግን በጣም ትልቅ፣ የተወለድንበት ፋሚሊ በጣም ባለሀብት ያልሆኑ ጥቂት ሰዎች፣ ሁሉ ነገራችን በጣም ጥቂት ሊሆን ይችላል።
በዛ ጥቂት ነገር ውስጥ ግን እግዚአብሔር በትንሽ ነገር አነጋጋሪና ትልቅን ነገር መስራት ስለሚችል ያለንን ትንሽ ነገር ሳይሆን የሚያየው እግዚአብሔር ራሱን አይቶ ስለሆነ የሚናገረን ያለኝ ይሄ ነው ልንለው ይገባል። የለኝም ሳይሆን ማለት ያለብን ልክ እንደዚሁ 2 ዓሣ 5 እንጀራ አለን እንጂ የለኝም አይባልም። ፈጽሞ የሌለው ሰው የለም። መክሊት የሌለው ያልተሰጠው ሰው የለም። ባዶ እጁን ያለ ሰው የለም። የሆነ ነገር በእጅህ አለ። የሆነ የያዝከው ነገር አለ። ያ የያዝከው ነገር አልተገለጠልህም፣ አላየኸውም ማለት የለህም ማለት አይደለም። አጋር በምንጭ ዳር ቁጭ ብላ ትጠማለች። ምንጭ የለም ማለት አይደለም። ምናልባት ዓይንህ ካልተከፈተና ማየት ካልቻልክ በናዝሬቱ በጌታ በኢየሱስ ስም ዛሬ ማየት ይሁን። በእጅህ ያለውን ጥቂቷን ነገር ማየት እንዲሆን ይጸልያለሁ። ፈጽሞ ባዶ እጁን የሆነ ሰው የለም። ለምሳሌ ሰዎች እኔ አሁን እጅ ግራ አለኝ፣ መስራት እችላለሁ፣ እግዚአብሔር የሰጠኝ ይሄ አለኝ። ወይም ደግሞ ጥቂት ገንዘብ ይኖረናል፣ ወይም የሆነ ነገር ይኖረናል። ባዶ እጁን የሆነ የለም። አንድ ነገር ልንገራችሁ። አንድ ሰው አለ ኒኪ የሚባል። ይህ ሰው ነጭ ነው፣ እግርና እጅ ሳይኖረው የተወለደ ሰው ነው እና በአፈጣጠሩ በጣም ያዝን ስለነበረ በተደጋጋሚ ራሱን ለማጥፋት የሞከረ ሰው ነው። ምክንያቱም ይህ ሰው ምንም የለኝም ብሎ ያስባል። ፊዚካሊ ወይም ሰውነቱ አካል ጉዳተኛ ስለሆነ እግርም እጅም ስለሌለው ፈጽሞ ምንም ላደርግ አልችልም፣ ምንም የለኝም ብሎ ያስባል። እግዚአብሔር ግን ኒኪን የሚለው አለህ ነው የሚለው። የሆነ ነገር አለህ፣ ያንን ነገር ማውጣት ትችላለህ። ባዶ እጅህን አይደለም። አዎ እግር የለም እጅም የለም፣ ግን እኔ ያለውህ፣ እኔ የሰጠውህ ነገር አለ። ያንን ነገር ተጠቅመህ ተጽዕኖ መፍጠር ትችላለህ የሚል ነው። ስለዚህ ይህ ሰው ዛሬ በዓለማችን ታዋቂ ሰው ነው። እኔ አሁን ባለፈው ከእስራኤል ጠቅላይ ሚኒስትር ጋር አብሮ ሲያወራ ይቸዋለሁ፣ ሲጸልይ ይቸዋለሁ። በዓለማችን ትልልቅ ሰዎች ጋር ተገናኝቷል። ትላልቅ መድረኮች ላይ ቆሟል። አግብቷል። ብዙ ልጆች ወልዷል። እግርም እጅም ግን የለውም፣ ግን አለው። የሆነ ነገር አለው። የሆነ ትንሽ ነገር የሌለው ሰው ፈጽሞ የለም። ትንሽ ነገር አለው። እዚህ ጋር ትንሽ ነገር ነው ያላቸው 2 ዓሣ 5 እንጀራ፣ በጣም ትንሽ። ሰዎቹ ምናልባት 10,000 5,000 የማይመጣጠን ነው። ችሎታህን ስታየው ልሰራው ካለው ነገር ጋር አይመጣጠንም። ቤተሰብን ስታይ ካቀድከው ነገር ጋር አይመጣጠንም። ባይመጣጠንም ግን ልክ ይህንን 2 ዓሣና 5 እንጀራ ይዘው ወደ ኢየሱስ እንደቀረቡ የለኝም ሳይሆን አለኝ ብለህ ወደ ኢየሱስ ቅረብ። አለኝ፣ ይሄ ነገር አለኝ፣ ምን ላደርግ? ሲታይ በጣም ትንሽ ነው። እዚህ ግባ የሚባል ነገር አይደለም። ካሰብኩት እቅድና ዓላማ ጋር ፈጽሞ የሚገናኝ ነገር አይደለም፣ ግን አለኝ፣ ባዶ እጄን አይደለሁም ብለህ በክርስቶስ ፊት ቅረብ፣ በእግዚአብሔር ፊት ቅረብ። ከዛ ይባርክልሃል። በምስጋና ውስጥ ስንሆን የለኝም ብለን ከማጉረምረም ይልቅ፣ ባዶ እጄን ነኝ ብሎ ከማጉረምረም ይልቅ ኦኬ መስራት እችላለሁ፣ አይኖቼን ክፈትልኝ፣ ምን ማድረግ እንዳለብኝ አሳየኝ ብለን ራሳችንን እጃችንን ከሰጠን ሰሬንደር ካደረግን እግዚአብሔር መስራት ይጀምራል። ከዛ የሆነውን እንየው። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 50 50 እየሆኑ በተራ ተቀመጡ ይላል። ማኔጅ አደረጉት። እንግዲህ 100 50 50 ሆነው ተቀመጡ ይላል። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ ይላል። አሜዚንግ! ሁሉም በልተው ጠገቡ። መጀመሪያ የነበረው ነገር እኮ የማያጠግብ ነገር ነው። ምናልባት ለአንድ ሰው ቁርስና ምሳ ሊሆን ይችላል፣ ወይ ምሳ ብቻ ሊሆን የሚችል 2 ዓሣ 5 እንጀራ ምናልባትም ለአንድ ቀን ለአንድ ሰው የሚሆን ምግብ ነው። ግን በኢየሱስ እጅ ላይ ሲቀመጥ ይህ ትንሽ ነገር ወደ ኢየሱስ ሲቀርብ ከ10,000ና ከ15,000 በላይ ሰዎች ጠገቡ ይላል። በልተው ጠገቡ ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ለእግዚአብሔር ትንሽ ነገር፣ እግዚአብሔር በትንሽ ነገር አነጋጋሪ፣ ዓለም ሊነጋገርበት የሚችለውን ነገር መስራት ይችላል። በእጅህ ባለችው ትንሿ ዕውቀት፣ ትንሿ ነገር እግዚአብሔር አነጋጋሪን ነገር መስራት ይችላል።
ቀጥሎ ደግሞ የሚገርም ነው። ከቁርስራሹም 12 መሶብ የሞላ አነሱ፣ ከዓሣውም ደግሞ እንጀራውንም የበሉ ወንዶች 5000 ነበሩ ይላል። ጭራሽ 12 መሶብ ተረፈ ይላል። ሃሌሉያ። እንግዲህ ከመጽሐፍ ቅዱስ እስኪ የአንዳንድ ሰዎችን ታሪክ እንመልከት። በጣም ትንሽ ነገር የነበራቸውን ይህንን አይተናል። 2 ዓሣና 5 እንጀራ እንዴት ጌታ ኢየሱስ አብዝቶ ከ10,000 በላይ 5,000 ነው የሚለው፣ እስኪ 10,000 15,000 ብለን ብናስብ ሕፃናትና ሴቶች ቢቆጠሩም በልተው ከጠገቡ ትንሿን ነገር መባረክ ከቻለ እስኪ የአንዳንድ ሰዎችን የመጽሐፍ ቅዱስ ሰዎችን በመጽሐፍ ቅዱስ የሰፈሩ ታሪኮችን እንመልከት። ዳዊትና ጎልያድን እንመልከት። ጎልያድ የእስራኤልን ሕዝብ ያስጨነቀ ፍልስጤማዊ ነው። ዳዊትና ጎልያድ በሳይዛቸውም ሊመጣጠኑ የማይችሉ ናቸው። ጎልያድ የታጠቀው ትጥቅና ዳዊት የታጠቀው ትጥቅ ፈጽሞ ሊገናኝ የሚችል አይደለም። አይታችሁ ከሆነ በጦርነት አንድ ሀገር ያሸንፋል የምንለው ያለውን መሳሪያ ገምተን ነው። ምን ያህል ታንኮች፣ ምን ያህል ነፍስ ወከፍ መሳሪያ፣ ምን ያህል የቡድን መሳሪያ፣ ኒውክሌር፣ ይህን ሁሉ ተቆጥሮ እንዲህ ያለው። ለምሳሌ አሜሪካ ልዕለ ኃያል የሆነችበት አንዱ በጦር መሳሪያ ነው። አሜሪካ ከሆነ ሀገር ጋር ብትዋጋ ታሸንፋለች እንላለን። ብዙም አናስብም ትሸነፋለች ብለን። ምክንያታችን ምንድን ነው ተብሎ ሲታሰብ ያላት መሳሪያ፣ ያላት አቅም፣ ያላት ቴክኖሎጂ ነው። ብዙ ነገር አላት። ዳዊት ግን 5 ጠጠሮች ነው ያሉት። ትንሽ ልጅ ነው። ጎልያድ እንግዲህ በጣም ትልቅና ግዙፍ ነው። ዳዊት ያለው 5 ጠጠሮች ናቸው። ትንሽ ነገር ነው ያለው። ግን እግዚአብሔር ከእርሱ ጋር ነበረ። ያለን ነገር ሳይሆን የሚወስነው ከእኛ ጋር ያለው እግዚአብሔር ነው የሚወስነው። ያለን ነገር ማነሱ ሳይሆን የሚወስነው ትልቁ እግዚአብሔር ከእኛ ጋር መሆኑ ነው ቁም ነገሩ። ዳዊት 5ቱንም ጠጠሮችም አልተጠቀመባቸውም። 1 ጠጠር በቂ ነው። እግዚአብሔር ከእኛ ጋር ካለ ትንሽ የምንላት ነገር ግዙፍ የሆነውን በሕይወታችን ግዙፍ የሆነውን ነገር መገልበጥ ይችላል። ሁለተኛ የሙሴን በትር ማየት እንችላለን። ሙሴ በትር ነው በእጁ የነበረው። ኖርማል በትር፣ የተቆረጠ በትር ነው ያለው። ግን ምን አለው? በትርን አንሳ አለው እጁ ላይ። ዛሬ ለዚህ ነው እጃችሁ ላይ ምን አለ? በሙሴ እጅ በትር ነበረ፣ በዳዊት እጅ ጠጠር ነበረ። እነዚህ ነገሮች በጣም ፓወርፉል የሚባሉ መሳሪያዎች አይደሉም። በትር በጣም ሲምፕል ነገር ነው። ጠጠርም በጣም ሲምፕል ተራ ነገር ነው። ግን ይህንን ተራ ነገር ያከበደው በእግዚአብሔር መታየታቸውና እግዚአብሔር ከእነርሱ ጋር መሆኑ ነው። እና በእጃችሁ ላይ ያለውን ትንሽ ነገር አትናቁ። ልክ እንደዛ ሰው መክሊቱን እንደቀበረው ሰው እንዳንሆን። 5 ያለው አተረፈ፣ 2 ያለው አተረፈ፣ 1 ግን ቀበረው ይላል። 1 ስለሆነ አንሶበት 1 ነው ብለን እንዳንቀብረው። አዎ 1 ነው ያለን፣ በጣም ትንሽ ነው። ግን በአንዷ ጠጠር ጎልያድ እንደተገለበጠ፣ ዳዊት ጎልያድን እንዳሸነፈ በአንዷ ነገር ማሸነፍ ትችላለህ። ሕይወትን ማሸነፍ ትችላለህ። ብቻ እግዚአብሔር ከአንተ ጋር ይሁን። ለእግዚአብሔር አሳየው። 1 ጠጠር አለኝ፣ አንዲት ነገር አለችኝ፣ ባዶ እጄን አይደለሁም። አንዲት ጠጠር ስለሰጠኝ አመሰግንሃለሁ። ትንሽ ነገር በእጄ አለ፣ ስለዚህ አመሰግንሃለሁ። ይህንን ነገር ባርክልኝ በለው። ሌላኛው ሳምሶምን እንመልከት። ሳምሶን በመሳፍንት 15 ቁጥር 14 እስከ 16 ሄዳችሁ ስታነቡ ሳምሶን በአህያ መንጋጋ ሺዎችን ገሏል። ልክ 1000 ሰዎች ወደሱ ሲመጡ ዞር ሲል ያየው የአህያ መንጋጋ ነው። የአህያ መንጋጋ 1000 ሰዎችን ሊገል አይችልም። ፈጽሞ የአህያ መንጋጋ ይህን ሁሉ ሰው ሊገል አይችልም። ግን በአንድ አህያ መንጋጋ ሳምሶን ሺዎችን ገሏል። በእጅህ ባለው ተራ በሚመስል ነገር፣ እዚህ ግባ በማይባል ነገር እግዚአብሔር ታሪክን መስራት ይጀምራል። ብቻ ለእግዚአብሔር አሳየው። ይህ ተራ ነገር አለኝ። በሰው ሲታይ የከበረ አይደለም፣ በዓለም ሲታይ የከበረ አይደለም፣ ትንሽ ነገር ነው። ግን ስራበት በለው። እግዚአብሔር ይሰራበታል። በመጨረሻ ያችን የሰራብታዋን ሴት እንመልከት። ማነው ስሙ? ኤልያስ ወደ እሷ ሲመጣ እንጨት እየለቀመች አገኛት ይላልና ወደ እሷ ሲመጣ ቂጣ ጋግረሽ ስጪኝ ሲላት እኔና ልጄ በልተን የምንሞተው ነው ያለን አለች። ከበላ ነው ከዛ በኋላ የምንበላው ነገር የለም፣ በጣም ጥቂት ነገር ነው ያለን፣ በልተን የምንሞተው ነው ያለን። ግድ የለሽም ስጪኝ አላት። ትንሽ ነገር ወደ እግዚአብሔር ሲመጣ
እቺ ሴት ያን ሁሉ የረሃብ ዘመን ያለፈችው ከእግዚአብሔር ጋር በመሆኗ ነው። እግዚአብሔር ከእርሷ ጋር በመሆኑ ነው። ያላት ነገር በልታ የምትሞተው ነው። ግን እግዚአብሔር ሲመጣ ትንሹ ነገር የረሃብን ዓመታት አሳለፋት። እንግዲህ በመጨረሻ ዛሬ ያካፈልኳችሁ ቃል በእጅህ ምን አለ? እግዚአብሔር የሰጠህ ምን አለ? የለኝም እንዳትል አለ። ያለህ ነገር ግን ትንሽ ነው። ልክ 2 ዓሣና 5 እንጀራ እንደበዛ፣ ዳዊት በአንድ ጠጠር ጎልያድን እንደገለበጠ፣ ሳምሶም እንዲሁ በአህያ መንጋጋ ሺህ እንደገደለ፣ እቺ ሰራፕታዋ ሴት ደግሞ ልትሞት ከልጇ ጋር በልታ የምትሞተውን ነገር እንደተባረከላት እንዲሁም መጨመር ይቻላል። ጴጥሮስ ታንኳውን ለኢየሱስ ሰጥቶ እንደተባረከ ብዙ እንዳገኘ እንዲሁ በእጅህ ያለውን መመልከት ይሆንልህ። ባዶ እጅህን አይደለም። አዎ እዚህ ግባ የማይባል ሊሆን ይችላል፣ ግን እግዚአብሔር ካንተ ጋር አለ። ባዶ እጄን ነኝ አትበል፣ አለኝ በል። ያለኝ ግን ትንሽ ነው ብለህ ወደ እግዚአብሔር ቅረብ። እንግዲህ በአጠቃላይ እግዚአብሔር በትንሽ ነገር አነጋጋሪና ትልቅን ነገር ይሰራል። ዛሬ በእጅህ ያለውን ትንሹን ነገር ይዘህ ወደ እግዚአብሔር በምስጋና ቅረብ። እግዚአብሔር በዚችው በትንሿ ነገር ትልቅን ነገር ያደርግልሃል። ፈጽሞ ግን ካልታየህ እግዚአብሔር ዓይንን እንዲከፍተው በክርስቶስ ኢየሱስ ስም ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ምንም የሌላቸው የሚመስላቸው ሰዎች ዓይናቸው ተከፍቶ ያደረክላቸውን ወይም የሰጣቸውን ነገር መመልከት ይጀምሩ። በክርስቶስ ኢየሱስ ስም አሜን። ኪንግደም ላይት ሚኒስትሪ የተለያዩ መንፈሳዊ ሐሳቦችን ይዞ ወደ እናንተ መጥቷል። መጽሐፍ ቅዱሳዊ የሆኑ ሐሳቦችን፣ ትምህርቶችንና የወንጌል ስብከቶችን ወደ እናንተ የምናደርስ ይሆናል። የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትዘንጉ። ኢየሱስ ክርስቶስን እንደ ግል አዳኞ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብ።